አንተ እዚህ ምን አባት ሰራው? ቦታ ላይ ነው የተገኘው። ምንድነው ፈንጠር አንተ ፈልገኝ መጣ እንጂ እኮ ነው ፈልጌ ያደረገው። ምን ነው እኔን ለማፈላለግ ላይ ታች ስትላል ነበር? እኔ ያፊት ነኝ አንተን ፍለጋ ላይ ታች ምለው ሰማል። አንተን ማግኘት ከፈለኩ ሰከንድ አይወስድ። አዎ ስለዚህ ልሂዳ ፈልጋ አግኘኝ። ደግሞ ባለፈው ሳምንት የላካቸው ሴቶች በጣም ቆንጆና ጣፋጭ ናቸው። አንተ አዘጋጅ፣ እኔ ወስዳቸዋለሁ። ስለምን ሴቶች ነው የምታወራው አንተ? ቆይ አንተ እዚህ ቦታ እንዴት ነው የተገኘው? እንዴትም ልገኝ እንዴት? እሱን ለአንተ ማብራራበት ሰዓት የለኝም። የቀጠርከኝ ቢበዛ ለ15 ደቂቃ ብለህ ነበር። እሱን ደግሞ ተጠቅመን ጨርሰዋል። የምፈልገው ሰው አንተ እንደሆንክ እየነገርከኝ ነው? ምን ነው አንተ የምታውቀው ናታን ናኤፍ መሆን አይችልም? አይ እሱ ሊሆን አይችልም። ያ ፈሪ ናታን አገር ያንቀጠቀጠውን ናኤፍ ብቻ ስሙ ለውጥ ያመጣል። እሱ መሆን በፍጹም አይችልም። ለምን? ለአመታት ስር ተደብቄ ስላላወቅኸኝ ተናደድክ እንዴ? እኔ ካንተ በላይ ሆኜ ማየት ለአንተ ሽንፈት ነው አይደል? ስለዚህ ስሬን እየተካተልክ የምታበላሸው አንተ ነህ ማለት ነው። ቆይ አልገባኝም። አንተ ውሻ ከኤፍራታ ጋር እየተጫወታችሁብኝ ነው እንዴ? አንተ ነህ አይደል እኔን አግብታ እንድትሰልኝ እያረካት ያለው? እኔ ኤፍራታን ከረሷት ቆይቻለሁ። ከኔ ይልቅ አንተን መርጣ ሄዳለች። እኔ አሁን አዲስ ህይወት ጀምሬያለሁ፣ አዲስ ፍቅረኛ። አንተ የኔን የሆነ ሁሉ ነገር መውሰድ ትወዳለህ። ስማኝ፣ ወደ አዲሷ ፍቅረኛ እጠጋለሁ ብትል ያለን ሁሉ ነው መውሰድ። እንደዚህ ቀደሙ በሴቶችና በተወሰነ ኮኬን ብቻ አልፈታ። ስለዚህ ስራዬን እየተካተልክ የምታበላሸው አንተ ነህ ማለት ነው። ለበቀል አልገባኝም። አንተ ውሻ ከኤፍራታ ጋር ሆነ እየተጫወታችሁብኝ ነው እንዴ? እኔን አግብታ እንድትሰልኝ ያረካት አንተ ነው አይደል? አሁን ፊት ለፊት የቆመው ናታን አይደል? ናኤፍ ነው። ናኤፍ ደግሞ የማንም እርዳታ ያስፈልገው፣ ሁሉንም ራሱ ማድረግ ይችላል። አንተ ደደብ! ቆይ እንዴት ነው እንደዚህ ማድረግ የቻልከው? ማን ነው ከጀርባ አብሮ ያለው? በዚህ ሁኔታ በመልእክተኛ እንደላከው አብሮ የመስራት ሀሳብን የተውከው ይመስለኛል። ናኤፍን እንጂ ናታንን አገኛለሁ ብለህ አላሰብክም ነበር። በህልምም በእውንም እንደዚህ የሚፈታተነኝ ናታን ነው ብለህ አትጠብቅ። አሁን በቃ ስራ አለብኝ፣ ልሂድ። የእውነት ናኤፍ የሚባለው ትልቅ የቢዝነስ ሰው አንተ ከሆንክ አብሬ ለመስራት ዝግጁ ነኝ። ነገር ግን ያ ፈሪ ናታን በፍጹም እሱ መሆን አይችልም። እሱን በሂደት የምናየው ይሆናል። ለማንኛውም ከኔ ጋር የመስራት ፍላጎት ካለ ማሟላት ያለብህ ክራይቴሪያዎች አሉ። እሱን ከሰዎች ጋር መጨረስ ትችላለህ። ሄሎ ታሪኩ፣ እባክህ በፍጥነት ወደዚህ ትመጣ። የዲያራ እናት
ምን አይነት ስራ ትሰራለህ ነበር ያሉት? ተነጋግረን የጨረስን መሰለኝ አቶ ናታን። አይ ያው ያሉት ሀሳብ ጥሩ ቢሆንም በመጀመሪያ ይሄን አንቱታ አንተ የምለው ተከሄድክ በኋላ ምንድን ነው የመለሰኝ? ይቅርታ ግን የወሰንኩት ውሳኔ በጣም የተቻኮለ ውሳኔ ነው። እኔ ምንም አይነት ወንጀል መስራት አልፈልግም። ለዲያራ ስለ ስራው ምንም አልነግራትም። ስለሰጠሽኝ እድል ግን በጣም አመሰግናለሁ። ቆይ የምትወዳትን ልጅ የወሰደብህን ሰው መበቀል አትፈልግም? የእሱ የበላይ ሆነ መታየት አትፈልግም? ያፌት እኮ የኔም ያንተም የጋራ ጠላታችን ነው። አሁን ላይ ደግሞ እኔን ለመጣል እየታገለ ያለ ተቀናቃኝ ነው። እኔ ከያፌት ጋር መጣላት አቅም የለኝም። አጠገቤ እንዲደርስ አልፈልግም። እኔም አጠገቡ አልደርስም። እሱን አውቄያለሁ። ስላንተ ማጣራት ያለብኝን ነገር በሙሉ አጣርቻለሁ። እርግጥ ነው አንተ በጣም የተጎዳ ልጅ ነህ። ምንም ነገር ቸኩለህ አትወስን። በቃ ለአንተ አሁን የሚያስፈልግህ ስልጣንና ገንዘብ ነው። እሱን ደግሞ እኔ እሰጥሃለሁ። ያፌትን አይደለም ዓለምን መጣል ትችላለህ። እኔ እኮ ራሴን አጋልጬ ለአንተ ያሳየውክ ስላመንኩብህና አብረን እንደምንሰራ እርግጠኛ ስለሆንኩ። እውነት እኔ ያፌትን መጣል እችላለሁ? በሚገባ። አንተ ብቻ እኔ ያልኩህን ነገር ማድረግ ብቻ ነው። ከዛ ያፌትንም ዓለምንም በቁጥጥር ስር ታደርጋቸዋለህ። እህትም ቢሆን እንደዚህ ዝቅ ብላ ትሰራ። ተቀጥራ ሳይሆን ቀጥራ የራሷን ቢዝነስ ከፍታ ማሰራት ትችላለች። እውነት እኔ ይሄን ሁሉ ማድረግ እችላለሁ? ከዚህ በላይ ሁሉንም ነገር ማድረግ ትችላለህ። ስለ ሁሉም ነገር የሚያስተምሩ ሰዎች አሉ። ማን እንደሆንክ ሳያውቁ ከሰራተኞች ጋር ተገናኝተ እንዴት እንደሚሰሩ ታያለህ። በስም እንጂ በአካል ሳያውቁ እንድትሰራ እናደርጋለን። እዛ የኛ ሰዎች አሉ። ያ ደግሞ ለአንተ ነፃ ሆነ ስራህን እንድትሰራ ያደርጋል። ያ ማለት እንደ ሰላይ ሎን ነው ማለት? አሰራሩን እስከምታውቀው እየሰራ ትሰልላለህ። ከዛ በፊት ግን አንድ ነገር ማድረግ አለብህ። ያፌትን ለመጣል ከሆነ ምንም ነገር ለማድረግ ዝግጁ ነኝ። የወሰደብኝን አንድ በአንድ እቀበለዋለሁ። ምንድነው? ከሚስት ውጪ ሌላ ነገር ወስዶብሃል እንዴ? እኔ እንደሰማሁት ከሆነ እሷንም በጉልበት ተጠቅሞ እንደወሰደብህ ነው። ከሚስት በላይ እዚህ ዓለም ላይ ምን ትልቅ ነገር አለ? በጣም ነበር የማፈቅራት። እሱ ግን እሱን እንድታስብ አድርጎ አገባት። በቀላሉ ከተሳበች ጥፋቱ የሱ ሳይሆን አፈቅራታለሁ የምትላት ሴት ናት። እኔ የምልህ አሁንም ታፈቅራታለህ እንዴ? ፍቅር? አሁን የኔ ልብ ውስጥ ያለው ፍቅር ሳይሆን በቀል ነው። እንደውም ከያፌት በላይ መቀየሬን አውቃ ከያፌት እንደበለጥኩ ስታቅ እንድትቃጠል ነው ፈልገው። ይሄንን የጠየቅኩ ለምን መሰለህ? ልጄ ዲያራ እንድትጎዳ ስለማልፈልግ ነው። ለማንኛውም ይሄንን ርዕስ ሌላ ጊዜ እናወራበታለን። አሁን በስራው ከተስማማክ የተለያዩ መታወቂያዎች ይኖረዋል። አሁን ያፌት እኔን በጣም እያፈላለገኝ ነው። ለምን? አንዳንድ እርምጃዎች እየወሰድን ነበር። እሱ ከኔ በኋላ ስራውን ቢጀምርም ባለስልጣኖችን ግን ተቆጣጥሯቸዋል። ቤት ውስጥ አንድ ሰራተኛ እንድትቀጠር አድርጌ ነበር። የተወሰኑ ቅጆችንም አግኝቻለሁ። ይህን ያህል ግን አስፈላጊ አይደለም። ከዛ በፊት ግን ባለስልጣኖቹ ላይ የያዘውን ፋይል አግኝቼ ወደ ቤቴ ማምጣት እፈልጋለሁ። እና ሰራተኛዋ አሁንም እዛ ቤት ውስጥ አለች? እናቴ ታማለሽ ብላ እኛን አታላን ለሌሎች አሳልፋ ልትሰጠን ስትል ያዝንና አስወገድናት። ታውቃለህ፣ እኛ ቤት ታማኝ መስላ ብትገባም አስፈላጊ መረጃዎችን ግን ለሌሎች ነበር የምትሰጠው። ቆይ ለምንድን ነው እንደዚህ ያለ? ትንሽ ቤቱ ይሞቃል መሰለኝ። ለማንኛውም ስለ ያፌት ይህን ያልከነገርኩ ይበቃል። አሁን ደግሞ ስለ እኔ ልንገር።
እኔን ማንም ሰው አያውቅም። የድርጅቱ ባለቤት ወንድ ይሁን ሴት ይሁን ማንም ሰው አያውቅም። አሁን ግን አንተን እንዳየው ለዚህ ስራ እንደምትመጥን ስለገመትኩ ተቀናቃኞቼ ወንድ እንደሆነ አሳውቂያቸዋለሁ። ግን ለምን ማለቴ በእኔ ይህን ያለ ትተማመኝብኝ ይቻልሽው? አንተ በህይወት ተስፋ ቆርጠሃል። ስራ አጥቶ ደግሞ ተስፋ እንደመቁረጥ መጥፎ ነገር የለም። አንድ ስራ አጥቶ ተስፋ የቆረጠ ወጣት ደግሞ እንደዚህ አይነት ስራ ሲያገኝ አይኑን ሳያሽ ነው የሚገባበት። እኔ እንጃ አላሳመነኝ። ግን ችግር የለውም። ዋናው ከያፌት በላይ ሆኜ መገኘቴ ነው። ልክ ብለሃል። አሁን ያፌት የተቀናቃኙን ስም ማወቅ ይፈልጋል። አግኝተውም ሊያወራክ ይፈልጋል። እንዴት ነው ለያፌት የሚደርስ ራስክ የምታወጣው ስም ይኖራል? ናታን የሚለው ስም አይሆንም። እኛ ግን ያወጣንልክ የተለያዩ ስሞች አሉ። ራስህን ማውጣት ትችላለህ። እሺ አስባለሁ። ግን ያፌትን መቼ ነው ማገኘው? ነገ ቢሆን ደስ ይለኛል። እሱ በመልእክተኛው እንደላከው ከሆነ ከኛ ጋር አብሮ መስራት ይፈልጋል። የኛ ድርጅት ማለት ደግሞ እንደሚታወቀው በቢዝነስ ደረጃ ከፍ ያለ ቦታውን የያዘው ነው። አንተን ሲያገኝ ከዚህ በፊት ቢዝነስ ውስጥ እንደነበርክ ማወቅ አለበት። ግን ዲያራና ትንሽ አልፈጠነም? ምንም ሳልዘጋጅ ያፌትን ማግኘት ትንሽ ያስፈራል። የሚፈራው ናታን ነው። አሁን ፊት ለፊት የተቀመጠው ሰው ግን ፍርሃት የሚባል ነገር አያውቅም። በል አሁን ለዚህ ጀግና ሰው ስም አውጣለት። ትርጉሙን እንዳትጠይቂ፣ ግን ናኤፍ ብለው ደስ ይለኛል። ናኤፍ ቃሉ ሲጀምር ትርጉም አለው እንዴ? ለእኔ በደንብ አለው። ለአንተ ሊኖረው ይችላል። ግን ምን መሰለ፣ ከስራው ጋር የሚሄድ ከቃሉ ያራቀ ቃል መጠቀም ትችላለህ። ናኤፍ ቢላን የማይፈራ ሰው የለም። ልክ እንደ ስምህ በስለት ትቆራርጣቸዋል። አሁን ደግሞ ምን ፈለግሽ? ሰው አልፈልግሽም ሲልሽ አይገባሽም እንዴ? ይገባኛል። እንዴት እንደሆንክ ላይ ብቻ ነው የመጣሁት። እባክሽ የወደድኩሽ እኔ ያህል እንድጠላሽ አታርጊ። ያቆሰልሽውን ለማከማት ሞክሪ። ከላይ ያቆሰልሽውን ብታከሚ ራሱ የውስጤን ህመም ልታከሚ አትችልሽ። ምን እያልክ ነው ቢኒ? እኔ እንዴት ነው አንተ ላይ ጨክኜ ክፉ ነገር የማደርገው? ቆይ ያ የማይረባ አቤል ሁሉንም ነገር ነግሮኛል። በመንገድሽ የገባው እንቅፋት ስለሆንኩብሽ ትምህርት እንዲሰጠኝ አዘሽ። እሱም ደግሞ አደረገው አይደል? መጀመሪያ ይሄን ነገር ሲነግረኝ አላመንኩትም ነበር፣ ግን ሁኔታዎችን ሳይገጣጥመው ልክ አይደል? እሺ ካፍሽ ውጣና የሆነ ነገር በይ። አንቺ ካልሽኝ እኔ አምንሻለሁ፣ ችግር የለም። አንተ ተሳስተሃል፣ እሱ ውሸቱን ነው በይ። በያ አንቺ ከነገርሽኝ እኔ ሁሉንም ነገር አምናለሁ። ነገር እሺ ተናገሪያ። ለምን አንገትሽ ትደፊያለሽ? ስላለቀሽ ማዝንልሽ መስሎሽ ነው? ቆይ ስንቴ ነው ልቤን የምትሰብሪው? እንዲህ ሆኜ ስታይኝ ደስ አለሽ? ቆይ ለኔ ባታስቢ ለገኒና ለዳግም አታስቢ እኮ ነገርኛ። እሺ ስላለቀሽ ማምንሽ መስሎሽ? አንተ ምን ሆነህ ነው? የሰጠህ ትምህርት አልበቃህም?
ከኔ ሴት እንድርቅ ነግሬ ነበር። እባካችሁ አቁሙ በቃ። አለ ማዝነው በዚህ ውሻ ተቀይረኝ ያለሽ ቢይ ነው። በወንድ ብትቀይርኝ እኔ ላንቺ ደስተኛ ሆን ነበር። አንቺ ግን የመረጥሽው ራሱን መከላከል እንኳን የማይችል ሴታ ሴት የሆነ ወንድ ነው። ስማ አንተ ደግሞ ከጀርባ ስላጠቃ ወንድ የሆንክ መስሎ እንዳይሰማ። እኔ መጋፈጥ የምፈልግ ከሆነ ፊት ለፊት ተጋፈጥ። ሱሪ ለብሰናሽ ለዛ ሙትቻ አስተልክ ሰው ራሱ አንተ ነህ ሙትቻው። እሺ አውሬ፣ እንዴት እኔ እንዳስደበደብኩት አድርገህ ትነግረዋለህ? እንደዛ በማድረግ እኔ ራስ ማድረግ የምትችል መስሎ ነበር። በደንብ ነው ምርጫው አንቺ ነው። ወንድምሽን ወይም ቢኒያምን ማለት ቆይ እንዴት ሰው ልጅ በዚህ ልክ ይመሳሰላል? በዚህ የወረሳችሁት በማስፈራራት የራሳችሁ ያልሆነውን ሰው የራሳችሁ ማድረግ ነው እንዴ? ለምን ወንድ ከሆናችሁ ለመወደድ አትሞክሩም? ሲበዛ ጨካኝ ናችሁ። እሺ ጨካኝ። እኔማ አፈቅርሻለሁ የኔ ማር። አለቃ በሰላም ምንድነው? ሰውዬው እስካሁን አልመጣም? መጥቷል እንጂ ታውቃለህ፣ እስከ ዛሬ እንደዚህ ወረድኩ ያልተሰምቶኛል። ወዴት እንደዳወቃችሁ? አለቃ ከሆቴል ሲወጣ ጀምሮ እየተከተልነው ነበር። ከዚህ የሆነ ሚኒባስ ውስጥ ገባ። እኛም እስከመጨረሻው ተከተልነው። ወደ ሆነ ሰፈር ሲገባ ግን ያው በእግር ተከትለው ነበር። ብቻውን ስናገኘው ልንይዘው ስንል ደግሞ ተመሳሳይ የለበሰ ሰው ሆኖ አገኘነው። እናንተ ደደቦች፣ ቆይ እንዴት ትሸወዳላችሁ? እንደምትከታተሉት እያወቀ ዝም ብሎ መሄድ ይመስላችኋል? ቆይ ይሄን መስራት ካልቻላችሁ ምንድነው ጥቅማችሁ? በጣም ይቅርታ አለቃ። ይቅርታ አትበለኝ፣ ትሰማኛለህ? በሩ ላይ ሆነ መግቢያ መውጫውን በደንብ ተከታተል። የተናገረው እያንዳንዱ ነገር እውነት መሆኑን ማወቅ እፈልጋለሁ። እሺ አለቃ፣ እንዳልክ እናደርጋለን። እንከፉላ። ምን ነው አለቃ? ማን ነው ሰውየው? የምናውቀው ሰው ነው? ይኸውም በጣም ቅርባችን ያለ ሁሉ ነገር የተቆጣጠርኩ ያጠመርኩትና እያንዳንዱ ነገር የወሰድኩበት የመሰለኝ ለካ እኔ ነበርኩ ስጠመር ነበር። ምንም የምታወራው እየገባኝ አይደለም። ማን አባቱ ነው አንተ እንደፍሮ ማጥመድ የሚችለው? ለማመን ቢከብደኝም እስከ ዛሬ ድረስ ልናውቀው አልቻልነው ተቀናቃኛችን ናታን ነበር። ምን? መቼም እኛ የምናውቀው ናታን አይደለም አይደል? ራሱ ነው። የቢዝነስ ስሙ አንተ እንዳልከው ናይፍ ሳይሆን ናኤፍ ነው። ይሄ ደግሞ ምን ማለት ነው? አሁን እያስጨነቀኝ ያለው ስሙ አይደለም። ኤፍራታ እኔን ያገባችኝ ባስፈራሯት ነገር ተነሳስታ እሱን ለማዳን ነው ወይስ ናታን ከመጀመሪያውን ቢዝነሱ ኖሮበት ኤፍራታ እኔን እንድሰልል ሆን ብለው ድራማ እየሰሩብኝ ነው? አላውቅም። ሳስበው ግን እውነትም ናታን እስከዛሬ ስንፈልገው የነበረው ተቀናቃኛችን ከሆነ በቀላሉ ኤፍራታን አሳልፎ አይሰጥህም። ማለቴ በዝና እንደምናውቀው ከሆነ ከኛ የተሻለ አቅም አለው ወይ ደግሞ ያን ሰው መስሎ መጥቶ ሊሸውደን ይሆን? ካልሆነም ኤፍራታ አንተን ያገባችው የእኛን ድርጅት ለመጣል መረጃ አሰባሳ ለመውጣት ሊሆን ይችላል። ትክክል የሚሆነው ሁለተኛው ነው። ኤፍራታ እኔን ያገባችኝ ለመሰለል ነው። ያ ሰው ናታን ሊሆን ይችላል። ባለፈው ሊገቡ የነበሩትን አዲሱን ሴቶች የወሰዳቸው የገዛነውን ዕቃ የቀየረው እሱ ነው። እንደዛ ከሆነ ታዲያ ምንድነው የምናደርገው? ወይ እህቱን እናያዛትና እናስፈራራው እንዴ? ሰማኛለህ? ድጋሚ የጽዮንን ስም ማንሳት አይደለም፣ ብታስበው ገለሃል። እሷ ማለት
አንድና ብቸኛ የመሳሳላት እህቴ ናት። ለእሷ ስል እሞታለሁ። ግን እኮ ናታንም ወንድም ነው አይደል? ያው ሻይኔ ወንድም ይሆን አይችልም። እሱ ባይወለድ ኖሮ አባቴ እናቴን ጥሏት አይሄድም ነበር። ያ የማይረባ አባቱ ከቤት ሲወጣ የተናገረ ሚስቱ እንደሚፈታና አንድ ላይ ሆነው እኔ እንደሚያሳድጉኝ ነበር። እቤቱ ከሄደ በኋላ ግን ይህን ነገር ሳይነግራት ሚስቱ ናታንን እርጉዝ እንደሆነ ነገረችው። ከዛ ተመልሶ መጥቶ እናቴ እንደማይፈልጋት ነገራት። ያኔ ደግሞ እኔ 2 ዓመት ልጅ ነበርኩ። አለቃ ከኔ በላይ ስላንተ ህይወት የሚያውቅ የለም። ከቀኝ እጅህም በላይ እንደ ጓደኛ እንደ አማካሪም ነኝ አይደል? ግን አንዳንዴ የማይሆን ነገር እንዳትወስን እፈራለሁ። ናታን ወንድምህ ነው። አባቱ እናንተ ላይ ባደረገው ነገር እሱ መቀጣት የለበትም። ይሄን ደግሞ ከዚህ በፊት ደጋግሜ ነግሬሃለሁ። በማያገባህ አትግባ። አሁን የጠራውክ ኤፍራታ ላይ ምን አይነት ውሳኔ መወሰን እንዳለብን ስለጨነቀኝ ብቻ። ግን እኮ ታፈቅራታለህ። ጨክነ ማድረግ የምትችለው ነገር አለ? የዛሬው ፍቅሬ ከነገው ጉዳት አይብስ። የቆፈረችልኝ ጉድጓድ ውስጥ ላይ ስትሄድ ከምጎዳው በላይ አሁን አልጎዳም። ሁሉንም ነገር እንሰጣቸዋለን። ከዛ የቆፈሩ ሁሉን ጉድጓድ ውስጥ ራሳቸው እንዲገቡበት እናደርጋለን። ወይ ፂ ደህና ነሽ? ምንድን ነው? ምን ተፈጠረ? እኔ አልቻልኩም ቤፉ። እኔ እንዳንቺ ጠንካራ አይደለሁም። በቃ እኔ ከዚህ በላይ መኖር አልፈልግም። እባክሽ ፂ ተረጋጊና ምን እንደተፈጠረ ብቻ ንገሪኝ፣ ወይም ደግሞ የት እንዳለሽ ንገሪኝና አሁን እመጣለሁ። እሺ አውቄዋለሁ፣ አሁን እመጣለሁ። አንቺ ግን ተረጋጊ እሺ? እጠብቅሻለሁ። እንደዚህ ማደምጭ ቆይ እንዴት ነው የቪዲዮ አንተ ጋር የደረሰው? ጠርጥሬ ነበር። ያቺውን ፊት ካንቺ ምንም አደብቅም አይደል? አንቺስ ያፊትን ያገባችሁ በወንድምሽ ወንጀል እንደሆነች ታውቂ ነበር? ቆይ አንቺ ምን አይነት ራስ ወዳድሽ? ለወንድምሽ ስትይ የእሷን ህይወት የምታበላሽ? እኔ ያወኩት ዘግይቼ ነው። እባክህን እኔ ያልከኝን በሙሉ አደርጋለሁ። ድምፁን ልክ እንዳልከኝ አድርጌ ያጠፋዋለሁ። እባክህን ግን ቢኒያምን ለወንድሜ እንደውልኝ እባክህን። እስኪ ላስብ። አንቺ ግን ወንድሜ በጣም ብልጥ ነው ታውቂያለሽ። መጀመሪያ ተዋደው የተጋቡ መስሎኝ፣ ከዛ ግን ሳጣራ ኤፍራታ ናታን ነፍሷ ስትወጣ ታፈቅሯለች። አንድ ሴት የምትወደውን ሰው ስታ ሌላ ሰው ለማግባት ምን ሊይዛት ይችላል ብዬ አስብኩ፣ ግን ምንም ላገኝ አልቻልኩም። ወንድሜ አንድ ሰው በራሱ ቁጥር ለማድረግ ምን ሊያደርግ ይችላል ብዬ አስብኩ። ከዛ ያፊት በሌለበት ቢሮ ገባሁ። ላፕቶፑን ስከፍተው ይህን ቪዲዮ አገኘሁ። ታውቂያለሽ በእሷ ፍቅር ከማመዱ የተነሳ ፓስወርዱ ራሱ የሷ ስም ነው። አንተም ከሱ የባስከ አውሬ ነህ። እሺ አዎ አውሬ ነው። ለዛ እኮ ነው አንቺን ለመብላት እንደዚህ የምንጎመጀው። እባክህን አቤል ልለምንህ፣ ቢኒያምን ልቀቀው። ይህንንም ቪዲዮ ያጥፋልኝ እባክህ። እኔ በሆንኩ ዳግም ምንም አንልም፣ ድምፁን እናጠፋዋለን። ይህ ቪዲዮ እኔ ጋር ይቆያል። ትሰሚኛለሽ? አንድ ስህተት ከሰራችሁ ወንድምሽን እስር ቤት ነው የምታገኙ። ይኸውልሽ ለአንድ ሰው ትንፍስ እንዳትይ፣ ካልሆነ ግን ወንድምሽን እስር ቤት፣ ቢኒያምን ደግሞ መቃብር ነው የምታገኙ። ታውቂያለሽ እኔ አቤል ወንድሜን መጓግ ከቻልኩ ቢኒያምን መግደል ደግሞ መቼም ነው።
ናታን እንዴት ነህ? አለን ቁጭ በል። በጣም ይገርማል። እንደዚህ ጀግና እንደሆንክ አላውቅም ነበር። የአፌትን ሰዎች እኮ እንዴት አድርገህ እንደሸወድካቸው ሰማሁ። አዎ ያው የግድ ማድረግ ነበረብኝ። የዲያራ እናት ግን አሁን ለተወሰነ ጊዜ ወደ ቤት መሄድ አልችልም። የአፌት ያው መከታተሉ እኔን አይቀርም። የአፌት ሰዎች ደግሞ ቤቴን ያውቁታል። እነሱ ደግሞ ከተከታተሉኝ ለእኔም ላንቺም ጥሩ አይደለም። አታስብ፣ እኔ ሁሉንም ነገር አስተካክየዋለሁ። ለተወሰነ ጊዜ ደግሞ ሆቴል ተልባለን። ሆቴል ውስጥ የነበሩ ሰዎች እንደነገሩኝ ከሆነ የአፌት አንተን በማየቱ እብድ ሆኗል። እሱ ደግሞ አንተን ሲያሳድድ እኛ እቅዳችንን እናሳካለን። እንደ ዛሬ ተደስቼ አላውቅም። ውስጤ በሀሴት ተሞልቷል። ገና ምን አይተክ ከዚህ በላይ ትደስታለህ። አንተ ብቻ ታማኝ። በተጨማሪ ደግሞ ዲያራ በፍጹም እኔም ስለምሰራው ነገር ማወቅ የለባትም። እንዴ ዲያራ የምትሰሪውን ነገር አታውቅም እንዴ? አይ እሷ እኮ አታውቅም። እሷ የምታውቀው ስለ ፋብሪካው ብቻ ነው። ያው ሁሉም ሰው እንደሚያውቀው ማለት ነው። እሺ ካልሽ ችግር የለውም። አንቺ ያልሽ ሁሉ ይሆናል። ልታስተዋውቀኝ ይዛህ መምጣቱ አይቀርም። ያኔ እንደ አዲስ ሰው እንተዋወቃለን። መጋረጃ ውስጥ መደበቅ አለበት። ማንም ሰው ማየት የለበት። ምን ነው ልጅ ዛሬ ደግሞ በቀን መጣክ? ምን ነው በቀን መምጣት አልችልም እንዴ? ቤቴ እኮ ነው። በፈለኩ ሰዓት መምጣት አልችልም እንዴ? አይ እሱማ ቤት ነው። ያው በዚህ ሰዓት መጣ ስለማታገርሞኝ ነው እንጂ ልጅ። አይ ቀጠሮ አለኝ። አሁን ለወጣ ስለሆነ ሻወር ወስጄ ልብስ ቀይሬ ለመውጣት ፈልጌ ነው። አረ እንደዛ ነው? ኦኬ እሺ በቃ ግባና ታጠብ። በሬን ለመክፈት ሞክራችሁ ነበር እንዴ? አረ በፍጹም። ማን ምን እንዴ? ቆይ ምን ለማግኘት? ምን እንደሚያደርግላችሁማ እናንተ ናችሁ የምታውቁት። ትናንትናም እንደዚህ ተሞክሮ ነበር፣ ዛሬም እንደዚሁ። በሩን ካልሰበራችሁት እኮ በቃ መክፈት አይችልም። ምን ለማግኘትማ እንደሆነ እናንተ ናችሁ የምታውቁት። ምን ለማግኘትማ እንደሆነማ እናንተ ናችሁ የምታውቁት። ትናንትናም በተመሳሳይ መንገድ ተሞክሮ ነበር፣ ዛሬም እንደዚሁ። በሩ ካልተሰበረ በስተቀር እኮ መከፈት አይችልም። ና ተመልሶ ሲመጣውታ ና ይልክ መኪና ተዘጋጅቶልሃል። ወደ ሆቴል ይወስዳል። ከፈለክ ደግሞ ወደ ፈለክበት ቦታ ይወስዳል። እሺ ስላደረግሽልኝ ነገር ሁሉ በጣም አመሰግናለሁ። ደግሞ ከዚህ በላይ አኮራሻለሁ። እሺ እናቴ ትንሽ ብቻ ነው። አጎቴ ደህና ነህ? ምን ነው ስትወጣ ደህና ነበርክ እንዴ? ቆይ ምን ተፈጥሮ ነው? ምንም አልሆንኩም፣ ደህና ነኝ። እናንተ አትጨነቁ። ገኒ እንዴት ናት? ለውጥ አላት ከትናንት? አሁን ላይ ምንም አትልም። መድኃኒቷን በደንብ እየወሰደች ስለሆነ ከሰሞኑ የተወሰነ ለውጥ አላት። ዋናው እሷ ደህና መሆኗ ነው። የኔ ነገር ብዙ ማያሳስብ። እሺ ስላለቀሽ ማምነሽ መስሎሽ ጋር ተምኑ ነው የሰጠ ትምህርት አልበቃም። ከኔ ሴት እንድርቅ ነግሬ ነበር።
ጸጉርሽ ግን በጣም ነው የሚያምረው። ያንቺ ነው? አዎ የኔ ነው። ስታየው የኔ አልመሰለህ? በጣም ነው የሚያምረው። በዛ ላይ ማለት ነው በጣም ነው ደስ የሚል። ወይኔ ቢዳ አጎቴ አጎቴ ሄሎ አለቃ። ሄሎ እጅሽ ዳነ? ምንም አይደለም ደህና ነኝ። ያው ስራ ጀመርኩት እኮ ሰዎች ጠይቀኝ ምን እመልሳለሁ ብዬና ደግሞ ስሜን ደግሞ በክፉ ማንሳት ይሆናል ብዬ አስቤ ነው። እሱ ችግር የለውም። ሲሻለሽ ትገቢያለሽ። ደግሞ ትምህርትሽን አግኝተሻል ብዬ አስባለሁ። አዎ በደንብ ተምሬበታለሁ። ግን አለቃ አንተ በጣም ጨካኝ ሰው ነህ። እኔ ምን ሳድርጊ ብትለኝ እምቢ እልሃለሁ። ሰሚያለሽ? ላሳጣሽኝ 5 ሚሊዮን ብር ጣትሽም ሲያንስ ነው። ድጋሚ ባታስታውሽኝ ጥሩ ነው። አይ ምትይ ከሆነ ደግሞ ጣትሽ በቂ ስላልሆነ ጭንቅላትሽን ካንገትሽ ይለይልሻል። አለቃ እንዴ ድጋሚ አላስታውስም። እሺ በጣም ይቅርታ። ይሄ ደግሞ የመጀመሪያ እንዳልሆነ በደንብ ታውቂዋለሽ። አይ አልመጣም። ምን ነው እሱ ፈልገው ነው? እሺ እኔ ምን እንዳደርግልኝ ነው የምትፈልገው? ስሚ ናታን ቤት መጥቷል። ከኔ ጀርባ እየሰራ ስላለው ነገር አጣርተሽ እንድነግሪኝ እፈልጋለሁ። እሺ አለቃ አትጨነቅ። እኔ በቀላሉ በቁጥጥር ስራ አድርገዋለሁ። ናታን ማለት እኮ በቀላሉ ልትቆጣጠሩ የምትችለው የቤት እንስሳ ማለት ነው። ትሰሚኛለሽ? እሱን ቀለል አድርገሽ አትይው። ናታን ማለት 5 ሚሊዮን ብር ያሳጣኝና ብዙ ገንዘብ ያሳስኩባቸውን ሴቶች የወሰደብኝ ሰው ነው። ማለት ቆይ ስለማን ነው እያወራህ ያለው? መቼም እኔ ስለማውቀው ናታን አይደለም ማለት። ስሚኝ አሁን ስለዚህ ጉዳይ ምንም ያላወቀ መስለሽ ትሰልይልኛለሽ። ሲመጣ ትደውይልኛለሽ፣ ሲወጣ ትደውይልኛለሽ። ስራሽ የሚሆነው ናታንና ናታን ብቻ ነው። እሺ ግን አለቃ ግን እርግጠኛ ነህ እኛ ጋር እየኖረ ስላለው ናታን ነው የምታወራው? ትሰሚኛለሽ ሴትዮ፣ የምልሽን ብቻ አድርጊ። ናታን ጠብቅ፣ በቅርቡ ትክክለኛ ማንነትህን አገኘዋለሁ። ወይ ጉድ! ቆይ አሁን ደግሞ የናታን ጥላልሆ ነው ማለት ነው? ቆይ የምር ግን ናታን ነው ያን እጽ የቀየረው? ስለዚህ ናታን ነው ጥፊ ሁሉ እንዲነቃቀል ያደረገው ማለት ነው። ጠላትነት ካለቃ ጋር ሰው ከዚህ በኋላ ከኔ ጋር ነው። የሆነ አዲስ ነገርም አለ። ሁላችሁ ውጭ ማለት አብዝታችኋል። ለውጥም አለ። አንቺ ከደበረሽ እኮ ከቤት መውጣት ትችላለሽ። ደግሞ በጣም ተናደሻል። ምን ሆነሽ ነው? ኧረ አልተናደድኩም። ቆይ ለምን ብዬ ልናደድ እችላለሁ? ያቺ ጽ ብትኖር ነበር ጨጓራዬን የምትልጠኝ። እሷ ደግሞ አሁን የለችም። ቆይ እሷ ግን ምን እንዳረኳት አልቅላትም። ለምንድን ነው የኔ መጥፋት ብቻ የሚፈልገው? እንዴ እቤት የለችም እንዴ? ጠዋት በጣም ስትጮህ ነበር። በቃ እርግጠኛ ነኝ ተኝታ ነው የሚሆነው። ወይኔ የጠዋት ጨዋታማ እኔ ራሱ መተኛት እኮ አልቻልኩም ነበር። ጎረቤት ሁሉ ምን ሆና ነው እስኪል ድረስ እኮ ነው ስትጮህ የነበረችው። እንዴ ቆይ እሷ ግን ምን ሆና ነው? ሴት ልጅ እኮ ነች። ለምን ታሰድበናለች እንዴ? አንቺ ቆይ ሁሌ ስለ አንቺ ክብር ነው እንጂ የሚያሳስብሽ ስለ እሷ መታመም አያሳስብሽም አይደል? ኧረ እባክሽ እሷ ያኔ እኔ ህመም ታይቷታል። እንደዛ እጄን ታመም እየተንሰፈሰፍኩ እያየችኝ እኮ ነው ለመማታት ስትገለገል የነበረችው። በመጀመሪያ አንቺም እንዳመመው ሰው ሁኚ። ላስታማሚ ተመቺ። በእባ ምላስሽ እየተናደፍሽ ሁሉንም ከምትመርጂ አንቺ ብቸኛ ነሽ ብዬ እንደ ጓደኛ ላቀርብሽ በሞከርኩ ቁጥር ትገፊኛለሽ። እሷም ነገሮችን ለማለፍ ብላ ዝም ስትልሽ አንቺ ነገሮችን እየደራረብሽ እንድትናገሪሽ ታደርጊያለሽ። ቆይ ለመሆኑ እንደዚህ ያደረገች ሰው ማን ነው? እንዴ ልትወጪ አልነበር እንዴ? በቃ ልጁን ብዙ ታስጠብቂ ሂጂለት። ችግር የለውም። እሱ ለተወሰነ ደቂቃ መቆየት አይከብደውም። ይልቅ አንቺ ከምን አይነት ሰዎች ጋር እንደተጣላሽ ንገሪ። ቢያንስ ለራሴ እጠነቀቃለሁ። ናታን እንዳለው ከሆነ ወደ ሆስፒታል ስንወስድሽ ጭምር እየተከታተሉን ነበር። ቆይ እነሱ እነማን ናቸው? ምን አርገሻቸው? ይሄ አንቺን የሚመለከት ጉዳይ አይደለም። በቃ አሁን ህመሜን ላስታምምበት። አንቺ ወደ ራስሽ ጉዳይሽ ሂጂ። ለምን አይመለከተኝም? ይሄ ነገር እኮ ከአንቺ አልፎ የእኛንም ቤተሰብ የሚጎዳ ነገር ነው። አታስቢ። ሰዎቹ ችግራቸው ከኔ ጋር ነበር። እሱን ደግሞ በውይይት ፈተነዋል። እሺ ኧረ
እንደዛ ነው። እንግዲያውስ በአንቺ ምክንያት ቤተሰቤ አንድ ነገር ቢሆን ጸቤ ካንቺ ጋር ነው። ቤተሰብ? ወይዘሮ ቤዛ ስለ የትኛው ቤተሰብሽ ነው የምታወሪው? እስኪ ራሽን ዞር ዞር ብለሽ በደንብ እዩ። አልገባሽም እንጂ ቀሪ ዘመድሽና ቤተሰብሽ ነው የነበሩ። ቤዚዬ ምን ሆነሽ ነው እንደዚህ የተከፋሽው? ከዛ እስከዚህ ድረስ እኮ እስከምንመጣ ምንም አላልሽኝ። ዝም ብለሽኝ እኮ ነው የመጣነው። ምን ሆነሽብኝ ነው? ወላጆቼ በጣም ናፍቀውኛል። እናቴ ስትሞት አባቴ ከጎኔ ስለነበር ለመጽናናት ብዙም አልተቸገርኩም። ግን አባቴ ከሞተ በኋላ ብቸኝነቴ ጎልቶ ታየ። ታውቃለህ፣ ያደግኩበት መንገድ ልክ አልነበረም። በእርግጥ ለወላጆቼ ብቸኛ ልጅ ስለነበርኩ ምንም ነገር እንዲጎልብኝና እንዳዝን አይፈልጉም ነበር። የአስተዳደግ ደግሞ ለነሱ ልክ ነበር። እኔ ያደግኩት ሁሉ ነገር እየቀረበልኝና እየተሰጠኝ ያደግኩት። አይሆንም መባልና ማጣትን አላውቀውም። ይህ ስሜት የገባኝ አባቴን ካጣሁት በኋላ ነው። ምንም ነገር ፈልጌ እምቢ ከተባልኩ አባዬ እንዴትም ብሎ ያንን ነገር እሺ እንድባል ያደርግልኝ ነበር፣ በጉልበትም ቢሆን። አሁን ላይ ግን የአስተዳደጌ ልክ እንዳልነበር ገብቶኛል። አንዳንድ ወላጆች የምንፈልገውን ነገሮች ሁሉ ነገር ስላሟሉልን ልክ የሆኑና የሚወዱን ይመስላቸው፣ ግን እንደዛ አይደለም። እንደውም ነጋችንን ነው እያበላሹብን ያለው። ቆይ ዛሬ ምን አይተሽ ነው እንደዚህ የተከፋሽው? ከቤት ስወጣ ስለ ቤተሰቦቼ ከሉሊት ጋር ሳወራ ዙሪያዬን ስመለከት ምንም ቤተሰብ እንደሌለኝ ነገረችኝ። ሳስበው ልክነቷ ጎልቶ ታየኝ። እንዴ ባለፈው እናንተ ቤት ስመጣ ሲገቡ ያዩዋቸው ሁለት ሴቶች ምኖችሽ ናቸው? ዘመድ አይደሉም እንዴ? አንደኛዋ እህቴ ነች፣ አንደኛዋ ደግሞ እንደ እህቴ የማያት እህቴ ማለት ነች። እና ሁለት እህት ካለሽ ከዚህ በላይ ምን ትፈልጊያለሽ? እርግጠኛ ነኝ ደግሞ እንደ ኔት በአንድ አቅጣጫ የሚያዩና የተነገራቸውን ሁሉ ነገር በዘፈቀደ የሚያምኑ ናቸው ብዬ አላስብም። እንደዛ እንኳን አይደለም፣ ግን የኛ ቤተሰብ ትንሽ የተወሳሰበ ታሪክ አለው። ሁላችንም ለየግላችን የየራሳችን የሆነ ችግር አለብን። አንዳችንን የማዳን ጊዜ እንኳን የለንም። የኔን ችግር ለመፍታት ሲሞክሩ እነሱም ከኔ የባሰ ችግር ይገጥማቸዋል። አንዳንዴ የራሳችንን ችግር በውስጣችን ይዘን የሌላ ሰው ችግር ለመፍታት እንጥራለን። ደግሞ እርግጠኛ ነኝ ከኛ ቤተሰብ በላይ ችግር ሊኖር አይችልም። ምናልባት ሊሆን ይችላል፣ ነገር ግን ያንተ ቤተሰብ ከኛ ቤተሰብ ችግር ጋር ሲነጻጸር ሩብ እንኳን ላይሆን ይችላል። ምን ሆነሽ ነው? ምንድነው የተፈጠረው? ቢኒ የሆነው ነገር አለ? አልቻልኩም። በቃ ይፉ፣ እኔ እንዳንቺ ጠንካራ አይደለሁ። አሁን የመኖሬን ምክንያት ሳይቀር ነው ያጣሁት። እንዴት የምኖርበት ምክንያት አጣው ማለት ምን ማለት ነው? ለመኖርሽ ምክንያት ወንድምሽ በቂ አይደለም? አሁን እኮ አንቺ ብቻ ነሽ ያለሽው፣ በምንም ሊቀይርሽ አይችልም። አቃተኝ እኮ ምን ላድርግ? ነገሮች ባንድ ተደራረቡብኝ። ያለ ምንም እርዳታ አንድ ሰው ነፃ ማድረግ የምችል መስሎኝ ነበረ። ግን ደግሞ እሱን ለማዳን ያደረኩት ነገር ሁሉንም ነገር ይዞስ ገደል ገባ። በቃ እሺ፣ አሁን ማልቀሱን ተይውና ምን እንደተፈጠረ ብቻ ንገሪኝ። ኤፉ፣ ዳጊን ለማዳን የተጓዝኩበት መንገድ ወንድሜንና ቢኒን ሊያሳጣኝ ነው። እኔ በሰራው ስህተት አንቺ ከፈልሽ መስዋዕት እንኳን ሳይቀር ዋጋ ሊያጣ ነው። እኔ ምንም እየገባኝ አይደለም። ስለምን እያወራሽ ነው? ዳጊን ከማን ነው የምታድኙ? እኔስ የከፈልኩት መስዋዕትነት እንዴት ነው ዋጋ ሊያጣ የሚችለው? ኤፉ፣ ያፌትን የወጋው አቤል ነው። አቤል ማን ነው?
አቤል የያፌት ያክስት ልጅ። አቤል የያፌት ያክስት ልጅ? አዎ እሱ ነው። ዳጊ አንቺን ለመጠበቅ ብሎ እንዲያስፈራራለት ሲልከው እሱ በግሉ ቂም የተነሳ ወጋውና እኔን ካላገናኘው ያፌትን የወጋው እሱ እንደሆነ ነግሮ አስፈራራ። ከዛ በኋላ ዳጊም የመጀመሪያዎቹን ቀናት ስለፈራ እንድንገናኝ አደረገ። ከዛ በኋላ ያ የተረገመ አቤል የማይሆን ፎቶ አንስቶ ቢኒያም ጋር እንዲደርስ አደረገ። ዳጊ እኔንና ያጎቱን ስቃይ ማየት ሲከብደው ቤት ጠርቶ ሁሉንም ነገር ነገረኝ። እሺ ከዛስ? ከዛማ አቤልን ለማጥመር ተነጋገርን። ያፌትን የወጋው እሱ እንደሆነ ሲናገር የሚያረጋግጥ ድምጽ ቀዳንና በእሱ አስፈራርተን ያፌት ከወንድሜ ምን እንደሚፈልግ አረጋግጦ እንዲያመጣ አስጠነቀቅነውና እንዲያስብበት ጊዜ ሰጠነውና ጥለነው ሄድን። እሱ ግን ከያፌት የበለጠ አውሬ ነው። ከዛ በኋላ ቢኒን አገተው። ቢኒያምን ያገተው እሱ ነው? አዎ እሱ ነው። በጣም ብዙ አሰቃይቶታል። ደውሎ ጠርቶ ቅጁን ካላጠፋሁት ቢኒያምን እንደሚገለው ነገረኝ። ከዛ በኋላ አጠፋሁት። እና ኮፒ አላደረጋችሁትም ነበር? እሱማ ዳጊ ጋር ነበረ። እና ጥሩ ነው። አሁን ቢኒያም ስላመለጠ ቪዲዮ ለፖሊስ እንሰጣለን፣ ወይም ደግሞ ለያፌት ሰጥተን ራሱ በገዛ እጁ ቅጣቱን ይሰጠዋል። እሱ እጅ ላይ እኛ ከያዝነው ድምጽ በላይ እኛን እንደፈለገ የሚያሽከረክርበት ቪዲዮ አለው። አንቺንም የከፈልሽውን ዋጋ የሚያሳጣሽ እሱ ነው። አልገባኝም ጽ ቆይ ምን እያልሽ ነው? መቼም የናታን ቪዲዮ እሱ ጋር አለ እያልሽኝ አይደለም አይደል? ከያፌት ፒሲ ላይ ኮፒ አድርጎ ወስዶ እያስፈራራኝ ያለው በሱ ነው። በዛ ላይ ደግሞ ለቢኒያም እኔ እንዳሳገዝኩት አድርጎ ነው የነገረው። ኤፍ ውሸት ነው እንኳን ማለት አልቻልኩም። አይሆንም ጽ አይሆንም። በፍጹም ያ ቪዲዮ እሱ እጅ መግባት አልነበረበትም። ወይኔ ጉዴ! ቆይ ሲታም ምንድን ነው የማደርገው? ናታን እንዴት ነው ነው የምችለው? ንገሪኝ ጽ። ወይኔ ጉዴ! አሁን እቺ ምንድን ነው የማሆነው? ወይኔ ወይኔ ፍራታ! በቃ ሁሉ መስዋዕትነት የከፈልኩት ለዚህ ነው። ወይኔ ፍራታ! ወይኔ አምላኬ እባክህን እርዳን። ኤፍ እባክሽን ተረጋጊ እባክሽን።